ብሩኬ ቆይ ምን እያረክ ነው? ለኛ ልትጨነቅ አይገባም እንዴ? እኛ በጣም እያዘነን ነው። እኔ እዚህ ጋር በጣም ተጎድቻለሁ ጓደኛ። እዛ ጋር የጨረቃው ፋሚሊ ለእህቶቻችን ለምን አታስብም? አንተ እኮ ሴት እየቀያየርክ በመጣ ቁጥር ነገሮች እየተባባሱ ነው የሚመጣው። ለምንድን ነው ነገሮችን በይቅርታ ለመፍታት ማሞክሩት? እንደምንም ብላችሁ በይቅርታ ለመፍታት ሞክሩ። ሀይሚን እየጎዳት ነው፣ እህታችንን እየጎዳት ነው። ለምን ልቧ ይሰበራል? ሴት ልጅ ናት። አንተ ወንድ ነህ፣ ገና ብዙ ፈተናዎች ይጠብቃል። እነዛ ፈተናዎች ጀግና ሆነ ማለፍ መቻል አለበት። ሀይሚን ልትጎዳት አይገባም ብሩኬ። በጣም ሀይሚ ተጎድታለች በጣም። ሰላም ሰላም ሰላም! ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ለእናንተ ይሁን ውዶች፣ የተከበራችሁ ልዩና ድንቅ ሰዎች የሆናችሁ ልጆች እንዴት ናችሁ? ሰሞኑ ትንሽ ጠፋ ብለን ነበር። ትላንትና ያው ጠፍተሃል ሚኪ ምንድነው እየመጣህ አይደለም እያላችሁ ነው። ያው አንዳንድ ነገሮች ስላልተመቹኝ ነው እየጠፋ ያለሁት፣ ለዛ ነው። አንዳንድ ነገሮች እየያዙኝ ነው። እናም ደግሞ በዚህ ጉዳይ መስራት ትንሽ ከብዶኝ ነው ማለት እየተፈጠረ ያለው ነገር ግራ የሚያጋባ ነገር፣ ወይም ደግሞ እኔ አንዳንድ ሰዎች ቃል ከገቡላችሁ ውጪ ነገሮች ሲያደርጉ ያው አንዳንዴ አለ አይደል የሚሰማችሁ ውስጣችሁ ለሚሰማችሁ ሞራል የሆነ ደስ የሚል ነገር አይደለም። እንደዚህ አይነት ስሜት እየሰማኝ ስለሆነ ነው እየመጣው ማልሰራው። ማለት እኔና ሀይሚ ባወራነው ነገር እሷ እንደዚህ አይነት ነገር እንደማታደርግ ነበር ቃል የገባችልኝ። ይሄ አለ አይደል በርግጥ ሀይሚ ላይ አንፈርም። ሀይሚ እኔ ችግር የለም ምናምን ብላኝ ነበር። ብሩኬም ደግሞ ቃል ገብተልኝ ነበር። ኦኬ ማጣራት የፈለከው ይሄንን ነው፣ እያጣራ ያለው ይሄንን ነው። ማጣራት ፈልጋለህ ያልከኝ ነገር ይሄ ነገር ከሆነ ኦኬ ችግር የለም። ሀይሚም ደግሞ እኔ ኖርማል ፍቅር እንዳለች ነግረሽኛል ምናምን ነገር፣ ግን ደግሞ መሀል ላይ የተፈጠሩ ነገሮች ወይም ደግሞ እየተከናወነ ያሉ ነገሮች አንቺን ወደ ፍቅር እንዳትመጪ ወይም ደግሞ ከብሩኬ ጋር ያለሽን ነገር እንዳትጠናክሪ የሚይዙሽ ነገር ከሆነ አናግሪኝ፣ ችግር የለም። ምን ያለው ሀይሚ እኔ ብሩኬ ማናገር ባለው እኔ ነግሬዋለሁ ሁሉንም ነገር። ብሩኬ ያውቃል እንደምታፈቅሪው እንደምትወጂው ያውቃል። ግን በቃ እልህ ነው ሁለታችሁ መሀል ያለው መጠላላት ወይም ደግሞ እንትን ምናምን አይደለም፣ መቀናናትና እልህ የሚባል ነገር ነው ውስጣችሁ ላይ ገባው። እናንተን እየበጠበጣችሁ እናንተን እየረበሻችሁ ያለው እልህ የሚባለው ነገር ነው። ይሄን ነገር ደግሞ እንደ ትልቅ ሰው አስባችሁ አስተውላችሁ ከናንተ ህይወት ልታስወግዱት ይገባል። እኛ ብዙ ቀን እዚህ ጋር እየመጣን ለፍልፈናል፣ ብዙ ቀን እየመጣን አወርተናል። እናንተ ደግሞ የኛን ልፋት የኛን ድካም ባዶ አታርጉት። የሆነ መፍትሄ ላይ አድርጉት፣ መፍትሄ ለመስጠት ሞክሩ። ዝም ብላችሁ እናንተ እኛ እየመጣን ስናወራ እንደ ቀልድ እያያችሁ የምታልፉት ከሆነ ደስ አይልም። በቃ እኛ ሁሌ እየመጣን እናንተ ጋር እንደዚህ አይነት መልእክቶችን ስናደርስ ኦኬ እነዚህ ልጆች እውነትም ውስጣቸው በቃ የሆነ ነገር ተሰምቷቸው ነው፣ የሆነ ነገር ቅር ብሏቸው ነው። ስለዚህ የሆነ መፍትሄ ማድረግ አለብን ብላችሁ ልታስቡ ይገባል። በእርግጥ አሪፍ ነው አሁን ያላችሁበት ሲቹዌሽን፣ ወደ መታረቅ እየመጣችሁ ነው። ከመደባደብ ከልህ እየነቃችሁ ነው። ብሩኬም ደግሞ አሪፍ ላይ ነህ፣ ምርጥ ላይ ነህ። በቃ ብሩኬ ምንም አትልም። አሁን ባለፈው ካየነው ነገር አንፃር አሁን እየወሰድክ ያለው ነገር ለኛም ተረድተነዋል ብሩኬ። አሁን እኔ ደስተኛ ነኝ ምናምን ስልህ ማለት በቃ ወደ ሀይሚን ወደ አንድ ለማምጣት ሀይሚን ወደ ፍቅር ለማምጣት የሚመስል ነገር ነው እያረክ ያለው እርምጃ። በዛ ነው ደስ ያለኝ እንጂ ሴት ስላመጣኔ ደስ ብሎኝ አይደለም። ሲጀመር አንተ ከሀይሚ ውጪ ስትሆን አታምርም። ከሀይሚ የሌለችበት ውበት የለም። ድምቀትህ ሀይሚ ናት። ሀይሚ ናት ካንተ ጋር ስትቆም የምታምረው። ማንም ሴት መታ ካንተ ጋር ስትቆም አታምርም። እኛ ሀይሚን እኮ ያኔ ከዳኒ ጋር ሆና እንደዛ ስንሰድባት የነበረው ጠልተናት ወይም ደግሞ አንተ ከሷ ተለይተ ሌላ ሴት እንድታመጣ እኮ አይደለም። እሷ ወደ አንተ ተመልሳ ካንተ ጋር አንድ እንድትሆን ነው። እሷ ለቀቀች ስትል እሷ ቆመች ስንል አንተ ብለ መጥተህ እዚህ ጋር እንደዚህ ታደርጋለህ ብለ ሌላ ሴት ይዘህ መምጣት፣ ይሄ በጣም የሚደብር ነገር ነው። መደረግ የሌለበት ድርጊት ነው ያደረገው። አይምሮአችንን በጣም ነው የጎዳችሁት እናንተ እኮ ይሄ ሁሉ ጊዜ አንደኛ ለሌላ ሰው መጨነቅ እየቻላችሁ አይደለም። እናንተ እኮ ስትኖሩ ብሩክ ትላንትና የተናገርኩት ቪዲዮ ነው ሰምቻለሁ። እኔ በጣም ነው የምወዳችሁ፣ የምትሰድቡኝም የማትሰድቡኝም፣ የምትመክሩኝም የማትመክሩኝም ሁላችሁንም በጣም አድርጌ ነው የምወዳችሁ ብለሃል። እና እናንተ ሙደዱኝ ብለሃል። እኛ እንወዳለን፣ ግን አንተ ነህ እየወደድከን ያለው ነው። ምክንያቱም አንተኛም ብትወድ እናንተኛም ብትወዱ የኛም መጨነቅ ማየት አትፈልጉ ነበር። ደስታችሁን ወይም ደግሞ ይሄ የእናንተን በስሜት የምትሄዱበት መንገድ ማለት ይሄ አለ አይደል የልህ
የመቀናናት ስሜት እልህ ይዟችሁ የምትሄዱበት ስሜትን ከኛ አታስበልጡትም ነበር። አሁን እልሃችሁ ነው ከኛ በልጦባችሁ እናንተ ተጣልታችሁ ያላችሁ ተዋል እንጂ እኛ ከእልሃችሁ አሁን ከያዛችሁ መጣላት በላይ ብንሆን እኛ ከጸብ በላይ ብንሆን ከጸቡ በላይ ለኛ ቦታ ብትሰጡ እኛን ተሰሙን ነበር። ግን ከኛ በላይ ጸቡን ቦታ ሰጣችኋል። ስለዚህ እናንተ መውደድ የቱ ጋር ነው? እኔ ወዳችኋለሁ ስትል አንተኛ የምትወደን የቱ ጋር ነው? ብሩኬ የምር እኔ በጣም ግራ እየገባኝ ነው የምታረገው ነገር። አንተ እኔን የምትወደኝ ከሆነ ሙሉ የጨረቃው ፋሚሊ የምትወድ ከሆነ ለምን ሃይሚን የመሰለች ልጅ ለምን ትተዋለህ? አንተ የጨረቃው ፋሚሊ የ240 ምናምን ሺህ ተከታይን በቃ 250 ሺህ በለው 250 ሺህ ተከታይን ደስታ ማየት የምትፈልግ ከሆነ በቃ እኮ አንድ ቃል ነው ካንተ የሚጠበቀው፣ አንድ ንግግር ማለት ነው። ይቅርታ 4 ፊደል ካንተ የሚጠበቀው 4 ፊደል ብቻ። ሃይሚ በጣም አጥፍቻለሁ፣ በጣም ብዙ ነገር በድዬሻለሁ፣ ከዚህ በኋላ አብረን መሆን አለብን፣ ይቅርታ። በቃ 4 ፊደል እኮ ነው፣ የሚከብድ ነገር አለ። እናንተ እንደ ትልቅ እንደ ግዙፍ ነገር ነው እያያችሁት ያላችሁት። በህይወታችሁ ውስጥ በጣም ነክሶባችኋል፣ በጣም ህይወታችሁን ገዝቶታል ይሄ ነገር። እልህ የሚባለውን ነገር እናንተን ተቆጣጥሯችኋል ሙሉ በሙሉ። ሃይሚ ራሱ እኮ ሃይሚ በቃ በጣም በቃ ያን ነገር ሁሉ አልፋ እኛ መክረናት፣ እኛ ሰድበናት፣ ብዙ ነገር አስቀየመናት። ሃይሚ በዚህ አጋጣሚ እኔ ሳላውቅም የተናገርኩሽ ነገር ካለ በጣም ይቅርታ። ብሩኬም እንደዛው ሳላውቅ የተናገርኳቸው ነገር ካለ ምናልባት በስሜት ሆኜ የተናገርኳቸው ንግግር ካለ በጣም ይቅርታ። በጣም ማለት ነው። እንደዚህ በቃ ቀላል እኮ ነው ይቅርታ መጠየቅ፣ ከባድ ነገር አይደለም። እንደዚህ ቀኔውን እናንተን ያስቀየምኳችሁ ነገር ካለ በጣም ይቅርታ። በስሜት የተናገርኳቸው ነገር ካለ በቃ ሃይሚን ልትረዳት ይገባል። ስሜቷን ይሁን ልታስብላት ይገባል። ይሁን ልትጨነቅላት ይገባል። ሃይሚ ማለት እኮ ውድ ሚስት ናት፣ ፍቅረኛ ናት። ከምንም በላይ ጊዜ ልትሰጣት ይገባል። አንተ እኮ ያቺ ትላንት የመጣችው ልጅ አንተ በርግጥ ብሩኬ በዚህ ሰዓት ጥሩ አይደለም። ስሜት በጣም ተጎድቷል፣ ይገባናል። ከዳኒ ጋር በነበረችው ነገር ከዳኒ ጋር በምታሳየ አክት ውስጥ በጣም ተናዷል፣ እናውቃለን። ውስጥ አዝኗል። ግን እነዛን ነገሮች ደግሞ ለኛ ስትል ማለፍ መቻል አለብን። እኛ ስንጨነቅ ማየት የለብንም። አንተ እኮ እኛ ስንጨነቅ ደስተኛ ያደርጋል ማለት እኮ ነው። የምትወደን ከሆነ እኛን ጭንቀት እኮ ልትፈታለን። መፍትሄው አለ እኮ በእጅህ ነው። እኛ እንድንደሰት የኛን ደስታ የምትፈልግ ከሆነ መፍትሄው እጅ ላይ ነው። ስለዚህ ያንን መፍትሄ አንተ አጀስት አድርገህ ወደኛ ልትገባ ይገባል፣ ወይም ደግሞ እኛ በምንልህ ሐሳብ ልትሄድ ይገባል። ያንተ ሐሳብ እየሄድክበት ያለው መንገድ ትክክል አይደለም። እህቶቻችን የሚሉ ስሜት ልትገባ ይገባል፣ ልትሰማ ይገባል። ሴቶቹ የሚሉን ስሜት፣ የጨረቃው ቤተሰብ የሚሉን ነገር የእነሱንም ሙድ ልታራምድ ይገባል። የራስህን ሙድ ብቻ ነው አንተ እያራመድክ ያለው። እነሱንም ልትሰማ ይገባል፣ ልታማክራቸው ይገባል። ምድር ያጠፋሁት ስለዚህ ምድር የኔ መፍትሄ ሊሆን የሚችለው ነገር መረዳት መቻል አለበት። እኛ ሁሌ እዚህ ጋር እኮ ካሜራ ይዘን ስናወራ አንተን ዝም ብለን አይደለም። እዚህ ጋር ቆመን እኮ ስለ እንዲህ ምናምን እንድትታረቁኛ ስናወራ ዝም ብለን አይደለም። የሆነ መፍትሄ ላይ እንድትመጡ ብለን ነው። መፍትሄ ላይ መምጣት አለባችሁ ብለን ነው። ሴት ነች ትጎዳለች፣ ወንድ ልጅ ነህ ብዙ ነገሮች ማለፍ መቻል አለበት። ወንድነትህ እኮ ሴት በመቀየር አይደለም የሚለካው። ያንተ ወንድነት የሆነ ሌላ አዲስ ሴት ከዛ ሃይሚን በማስቀናት ሃይሚን በማበሳጨት አይደለም ያንተ ወንድነት የሚታየው። ያንተ ወንድነት እኮ የሚታየው ተሽለ በመገኘት ነው፣ ችግሮችን በመፍታት ነው ወንድነት ሊገኝ የሚችለው ሊታይ የሚችለው። እና በቻልከው ብሩኬ በጣም በቻልከው መጠን ሃይሚን ወደ እጅ ልታስገባ ይገባል። አንዴ ከእጅ ከወጣች ወጣች ነው። ደግሞ እናንተ መቼም አትለያዩም። ልንገር አንድ ነገር፣ እኔ ሐቁን ልንገር፣ እናንተ መቼም አትለያዩም። መቼም ማለት ነው። እርግጠኛ ነኝ በዚህ በቅርብ ጊዜ ውስጥ ወደ አንድ ትመጣላችሁ። ፍቅራችሁ መመለስ አለበት ብሩኬ። በአጭር ጊዜ ውስጥ ፍቅራችሁ መመለስ ካልቻላችሁ ግን ለእናንተ ከባድ ነገር። አሁንም በግልጽ ምነግርህ ማለት ነው። በዚህ ሙድ ከቀጠላችሁ እንዲህ ተጣልታችሁ በቃ ከሆነ ጥሩ አይደለም። በመሃላችሁ ክፍተት እየሰፋ በመጣ ቁጥር ሌላ ነገር ነው የሚፈጠረው። በጣም ብዙ ነገር ብሩኬ፣ እኔ ደጋግሜ የምትሰማኝ ከሆነ የሚገባ ከሆነ ይግባ። በቃ በጣም አበዛችሁት።
በጣም ማለት ነው። እናንተ እልህ በዛ በጣም በቃ ልትነቁ ይገባል። በቃ መታረቅ አለባችሁ። በጣም ማለት ነው መታረቅ አለባችሁ። የሚገባ ከሆነ ይግባ በቃ። እኛ እየመጣን እዚህ ጋር ሁሌ መለፍለፍ የሆነ ማውራት አለብን እንዴ? አንተ አስተዋይ ነህ አይደል? ወንድ ልጅ ነህ አይደል? አስተውል። በቃ ምን እያደረኩ ነው? እየሄድኩበት ያለው መንገድ ምንድነው ብለህ አስብ። ሃይሚም እንደዛው። ለምንድን ነው እናንተ ማታስተውሉት? አስቡ። በቃ ሌላ ነገር ራሳችሁን መግዷት ይቅርባችሁ። በዚህ አይነት ሙድ መራመድ ይቅርባችሁ። እስከ መቼ እንደዚህ ሆናችሁ ትቀጥላችሁ? እስከ መቼ ተጣልታችሁ? እስከ መቼ እየተለቃቀሳችሁ? እስከ መቼ እየተዳደባችሁ ትቆያላችሁ? መፍትሄ ስጡት። ይሄን ነገር ለዛሬ አይደለም ለነጋችሁ አስቡ። እናንተ ጋር እዚህ እየተጣላችሁ መጣችሁ ቁጥር ብዙ ክፍተት እየተፈጠረ ነው። ብዙ በጣም ብዙ ክፍተት፣ በጣም ብዙ ቤተሰብ ልቡ እየተሰበረ ነው። በጣም ብዙ ቤተሰብ ልቡ እየተሰበረ ነው በእናንተ ምክንያት፣ በጣም ማለት ነው ብዙ ቤተሰብ። ስለዚህ ልትነቃ ይገባል ቡርኪ። ይሄን ቪዲዮ በደንብ እያየኸው ከሆነ እንደ ወንድ ልጅ እንደ አራዳ ልጅ መሆን መቻል አለበት። አንተ እኮ ወንድነትህ አራዳነትህ ሴትን በማስቀየም አይደለም። አራዳ ልጅ እኮ ቡርኪ አራዳ ልጅ ማለት ነው ሴትን የሚረዳ ነው። ሴትን የሚያግዝ ነው። ችግሮችን በጉልበት በስድብ ሳይሆን በአስተሳሰብ በጭንቅላት በጥበብ የሚፈታ ሰው ነው። አራዳ ልትሆን ይገባል። አሁንም ድጋሚ ልንገር፣ ንቃ። በቃ ፋራቱ። እኔ አሁንም እየሰደብኩ አይደለም፣ እንደ ጓደኛ ነው የምነግርህ። ቡርኬ እንደዚህ አልነበርክም። እኔ ሳቀ ከቡታጀራ ከወጣ በኋላ በጣም ተቀይራል። በጣም ከዚህ ከሄድክ በኋላ በጣም ተቀይራል። እንደዚህ አልነበረም ጸባይ በፊት። በቃ ቡርኬ ልትነቃ ይገባል። አሁንም ደጋግሜ የምነግርህ አራዳ ሁን። ጓደኛዬ እንዲህ አልነበርክም። እምወድህ ልጅ እንዲህ አልነበርክም። ሃይሚን ልትጎዳ አይገባም። አጠገብህ ያለች ፍቅረኛ ናት። የወደፊት ሚስት ልትሆን የምትችል ልጅ ናት እና በቻላችሁት መጠን ለመፍታት ሞክሩ። ለጨረቃው ቤተሰብ ተጨነቁ። እነሱ በስንቱ ተጨንቁ የቻሉት እና በቃ እኔ ብዙ ማውራት የለብኝም። ይሄን ቻናል ሰብስክራይብ እያደረጋችሁ ይሄን ቻናል እናሳድግ። ለዚህ ቤተሰብ ለዚህ ቻናል አዲስ ይሆናችሁ ይሄን ቻናል ሰብስክራይብ ድጋሚ አድርጉ። ይሄን ቻናል በደንብ አድርገን እናሳድገው። ሁላችሁንም እጅግ አድርጌ ነው የምወዳችሁ፣ እንደ ቡርኬ ማለት ነው። በጣም ነው የምወዳችሁ የምር ማለት በቃ የምሬ ነው። ብዙ ነገር አውቃለሁ። ብዙ ሰብስክራይብ ነበረኝ፣ ያ ቻናል ተዘግቶ አዲስ ቻናል ከፍቼ ወዲያው ነው 3000 ምናምን ኦሬዲ 4000 ገብቻለሁ። በጣም ቴንኪው። በጣም እጅግ አድርጌ ነው የማመሰግናችሁ። ፈጣሪ ያክብርልኝ። የምር ፈጣሪ እጅግ አድርጎ ያክብራችሁ። በጣም አመሰግናለሁ። በጣም አድርጌ ማለት ነው። በጣም አድርጌ ነው የማመሰግናችሁ እና ሰብስክራይብ እያደረጋችሁ ይሄን ቻናል ለሌላም ሰው ሼር እያደረጋችሁ ሌላ ሰው ጋር እንዲደርስ እንደምን በቃ የቻላችሁትን መጠን አድርጉ። ይሄን ቻናል መጀመሪያ ወደ 7500 8000 አካባቢ ነበረኝ፣ ወደዛ ማድረስ አለብን ባጭር ጊዜ ውስጥ። አሁንም አሪፍ እየሄደ ነው። ፈጣሪ የተመሰገነ ይሁን። ክብር ምስጋና ለሱ ይሁን። ሁላችሁንም እጅግ አድርጌ አመሰግናችኋለሁ። መልካም ጊዜ፣ መልካም ቆይታ። የሃይሚንም የቡርኬንም ፍቅር ፈጣሪ ወደ አንድ ይመልስልን። ሁላችሁንም እጅግ አድርጌ ነው የምወዳችሁ። የጨረቃ ፋሚሊ፣ የግሬስ ፋሚሊ እህት ወንድሞቼ፣ እህቶቼ እንዳለ ሁላችሁንም እጅግ አድርጌ ነው የማመሰግናችሁ። የምር በጣም ቴንኪው። በጣም ይሄ ለኔ ማለት እንደምፈልገው እየነገርኳችሁ ወይም እንደምፈልገው እየገለጽኩላችሁ አይደለም። በቃ በጣም ቴንኪው እና እጅግ አድርጌ ነው የማመሰግናችሁ። በደንብ አድርጋችሁ ይሄን ቻናል ሰብስክራይብ ሼር አድርጉ። እጅግ አድርጌ ነው የማመሰግነው። ይመቻችሁ።